ለሩታ ዘፈነላት። እንግዲህ የዋሞኔን አይተሽ የወደደሽን ልቤን ጎዳሽ። እስካሁን የነበረ ማስመሰል ነበረ ወይ ውሸት ነበረ? ሩታዬ ያለግ ነው። አብርሽዬ እንዴ ምን ሆነክ ነው አንተ? ደግሞ አይዞክ ወንድሜ አይዞክ። እኔ ሁለታችሁም ወዳችኋለሁ። ሁለታችሁም ለእኔ አንድ ናችሁ። አንተም ስታጠፋ ተናግሬያለሁ፣ ሩታም ስታጠፋ ተናግሬያለሁ። የሰው ልጅ ያጠፋል። በአንተ ያልተጀመረ መለያየት። ስለዚህ ሁለታችሁም ላይፍ ይቀጥላል። እንደዛ ነው ማምነው ባይዘዌ ማለት ነው። እና እንግዲህ አይዞክ የኔ ወንድም ማለት ነው። አንተ በጣም ጎበዝ ልጅ ነህ፣ ጀግና ነህ፣ ብዙ ህልምን ያሳካ ልጅ ነህ። ብዙ ወጣቶችን በአንተ ምክንያት ብዙ ልጆችን ያሳደግክ ልጅ ነህ። ወይም ደግሞ የተቀየሩ ልጆች ብዙ አሉ። እውነት ለመናገር ታውቃላችሁ፣ ኢትዮጵያ ሆኖ ራሱ በሱ ነው የሚሰሩት። እኛው ለምሳሌ መዳም ቤት ነው አለ ነው ገባቸው አይደለ? ወጥን የትም ምንም መስራት አንችልም። ግን ኢትዮጵያ ሆኖ በእነሱ ሪያክት ያደርጉ እነሱ ፎቶ የተጠቀሙ እየሰሩ እያደጉ ነው። ስለዚህ በአንተ ምክንያት ብዙዎቹ የተለወጡ ነው ወንድሜ ማለት ነው። ስለዚህ ማዘን የለብም። ሩታም እውነት ለመናገር ንዴት ውስጥ ገብታ ሊሆን ይችላል፣ እልህ ውስጥ ገብታ ሊሆን ይችላል፣ ሆይ ሆይ ተብሎላት ሊሆን ይችላል። ኤኒዌይስ እንግዲህ አሁን ልጅነት አለ፣ ሁለታችሁ ጋር ልጅነት ስላለ ነው፣ አለማወቅ ነው። የትዳር ትርጉም ስላላወቃችሁ ነው ብዬ ነው ማስበው። ሁለታችሁ የትዳርን ትርጉም ቢታቁ ኖሮ፣ የልጅን ትርጉም ቢታቁ ኖሮ እናንተ ምንም አላጣችሁ። ዝም ብላችሁ በሰው ነው ተጣላችሁ፣ በሰው ሆይ ሆይ ነው የተለያያችሁ። ስለዚህ ላይፍ ይቀጥላል ብሎ ማለት ነው። እሷም መውቀስን አንችልም። አንተም አጥፍታል በሰዓቱ፣ እሷም አጥፍታለች። እሷ ወንድን ምንድን ነው ከወንድ ጋር ስትመጣ ነበር፣ አንተም ከሴት ጋር ስትመጣ ነበር። ሰው ልጅ በአንድ ነገር ነው መማር ያለበት። አንዴ ልታጠፋ ትችላለህ፣ ከጥፋት ግን መመለስ ነበረብህ። አንተ በሰዓቱ አልተመለስክም። ስለዚህ ምንም ማድረግ አይቻልም። አይዞክ ማለት ነው። እንግዲህ አላቅም ማን ያስመሰለ እንደሆነ አንተ ይሁን ሩታት ይሁን አንፈርድም። እኔ መፍረድን አልፈልግም። ባየው ነው ሳይት የምሰጠው። ግን ወንድሜ አይዞክ በርታ፣ ማዘን የለብህ። አይኖ ወንድ ልጅ ነህ። በሚዲያ ነው አንተን የተጫወተችበት። አይዞክ ለማለት እፈልጋለሁ እኔ